እንዳንቺ ያለሽ ያበስ ማን አባሽ አንቺንስ ማን ይፈልግሻል? አንቺ በሽቅሽ ማን አባሽ ይፈልግሽ? አይ ባለጌ ጥፍራም እረኛ ብሽቅ። ስሚ አንቺ ምንድነሽ አንቺ ገረድ? ምን አባሽ ነሽ አንቺ? ከማን አባሽ ፈልጠሽ ነው? ቆሻሻበት ከማን ትበልጫለሽ አንቺ? ምንድነሽ አንቺ ግምል? እኔና አንቺ ይለይልናል፣ በህይወት እያለን እኔና አንቺ ይለይልናል። ለመኖር ያብቃን። እንታያለን፣ ኢንሻአላህ እንገናኛለን። በአመትም በለትም መገናኘታችን አይቀርም። የዛን ሰዓት እኔና አንቺ ይለይልናል፣ ችግር የለውም። ማን ኗሪ ማን ሟች እንደሆነ የዛን ጊዜ እንታያለን። በባለፈው በሰሩት ቪዲዮ በዚህ ዘመን ሳታገቡ የተሰደዳችሁ ቶች እድለኞች ናችሁ ብያችሁ ነበር። አንዳንድ ቶች እየተሳደባችሁ ነበር። ያልተያዘ ሰው ግልግል ያውቃል ነው። አልፈርድባችሁም የሀገሬ ልጆች። እንደዚህ ያለ አለሌ አግብቶ ከመቃጠል ሳይገባ ቢቀርስ የሀገሬ ልጆች፣ ሳናገባ ብንቀር ወይ ምን እንሆናለን? እስኪ ንገሩ። ቢቀርስ ወላሂ ወይ ነዱ ወይ መቃጠል የሀገሬ ልጆች ታስባችሁታል? ለዚሁም እኮ እሱ እያስተዳደራችሁ ቢሆን ኑሮ ይህን ነገር የተናገራችሁ ችግር የለውም። ለእሱና ለልጆቹ ቤቱ እንዳይጎሉበት ብላችሁ ዝቅ ብላችሁ አረብ ቤት ውስጥ ተገርዳችሁ ስላበላችሁ ስላኖራችሁ ስላቃማችሁት የእናንተ ውለታ መጨረሻው ይሄ ሲሆን ስትሰሙ ምንድን ነው የሚሰማችሁ? በዚህ ቦታ እናንተ ብትሆኑ ምን ትላላችሁ የሀገሬ ልጆች? አረ ወላሂ ዛሬ ስኔ እንጃ ምን ልበል፣ በጣም ነው የከፋኝ ከምላችሁ በላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። መይሙሻ ቃሊት ነኝ። ዛሬ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰቡ ነው። ውድ ቤተሰቦች የሀገሬ ልጆች ወላሂ ከምሬ ነው የምላችሁ፣ በጣም ከፍቶኛል። ግን አሁን ላይ እንዳልኳችሁ አንዴ ሶሻል ሚዲያ ከለመዳችሁ በኋላ ሲከፋችሁም ሲደላችሁ መታችሁ የምተነፈሱበት እዚችው ሚዲያችሁ ላይ ብቻና ብቻ ነው ማለት ነው። እና አሁን ምንድን ነው የሚባለው የሀገሬ ልጆች፣ በባለፈው እንደዚሁ የአንዲት እህታችን እንትን አምጥቼ አካፍያችሁ ነበር እና ብዙዎቻችሁ አዝናችኋል። እንዲሁም ደግሞ ይህ ችግር የብዙቶች ችግር እንደሆነ በኮመንትም ለመረዳት ችያለሁ። እንዲሁም ደግሞ ወደ 4 የሚሆኑ እህቶች ስልክ ቁጥሬን ሰጥቻቸው በውስጥ መጥተው አዋርተው ነበር ማለት ነው። እንዳልኳቸው አሁን ላይ ወደ ትዳር መግባት በጣም ቀላል ነው። ግን ከገባችሁበት በኋላ ያ ትዳር ዘለቄታ እንደሌለው አውቃችሁ ከዚያ ትዳር መውጣት ብትፈልጉ ግን በአሁኑ ላይ በቀላል መውጣት አትችሉም። በተለይ እኛ የሙስሊም ሴቶች በተለይ ማለት ነው። ምክንያቱም እየጠገቡ ያሉት ኒካው በእነሱ እጅ ስለሆነ እንቧ ያዙ ልቀቁን እያሉ ያሉት የሙስሊም ወንዶች ስለሆኑ ማለት ነው። እነዚህ እንቅፋቶች ልክ ደግሞ ሱናውን ሸርጡን አሟልተው እንደሚያኖሩ ሁሉ አፋቸውን በሴት ላይ ሲከፍቱ በጣም ነው የሚያሳፍሩት ወላሂ። አሁን ይህ ምንድን ነው የሚባለው የሀገሬ ልጆች? አስባችሁታል? እናንተ ይሄን ሁሉ ጉድ ችላችሁ አረብ ቤት ውስጥ እየተሰቃያችሁ እየሰራችሁ እያኖራችሁት የቤት ኪራይ እየከፈላችሁ የልጆች የትምህርት ቤት እየከፈላችሁ ሁሉም ነገር እንዳይጎልባችሁ ብላችሁ እናንተ ዋጋ እየከፈላችሁ እሱ ደግሞ ጫት ቤት ለጫት ቤት ሺሻ ቤት ለሺሻ ቤት እየተንከራተተ እንደፈለገ ጊጡን አዘንብጦ እየዋለ ማለት ነው። ትንሽ ጎደል ሲልበት እንግዲህ አስቡት። ለአንድ ቀን መቃሚያ ብር ላኪ ተብላችሁ ሳትልኩ ስትቀሩ ይሄ ሁሉ ማዕት ሲወርድባችሁ ምንድን ነው የሚሰማችሁ የሀገሬ ልጆች? ልጆቿን ዝቅ ብላ ላሳደገች እናት፣ ከወደቀበት አራግፋ ሰው ላረገች እናት ይሄ ነው መልሷ? አንቺ ገረድ። ከዛ በቃ ሲያልፍለት እሱ ሲደለው ማለት ነው ልጆቹም ሲያድጉለት ጭራሽ ይባስ ብሎ ደግሞ እሷ በህይወት እንድትቆይ ደግሞ አለመፈለግ ምን የሚሉት እብደት ነው? አረ እንደው አላህ ከክፉ እንደ አላህ ክፋችሁ የሀገሬ ልጆች። ወላሂ በጣም ከባድ ጊዜ ላይ ነው ያለነውና በጣም ነው የምናሳዝነው። ስንቶቹ ሰርተን ደክመን ወደ ሀገራችን መመለስ ፈልገን ወደ ሀገሬ እንዳልመለስ እገልሻለሁ፣ ሲፈልግ አሲድ ደፋብሻለሁ እያለ ይዝትብኛል። መሞት አልፈልግም በሰው ሀገር እንደተንከራተትኩ የሚሉ ስንቶች አሉ የሀገሬ ልጆች። ገብቷችኋል? በእኔ ምክንያት ቤተሰቦቼ ደም እንዲጋባ አልፈልግም የሚሉ ስንቶች አሉ። ወላሂ በጣም ነው የሚያሳዝነው የምሰሙት ነገር ሁሉ ማለት ነው። አሁን ይሄ ሰውዬ የ3 ልጆች አባት ነው ማለት ነው። ይቺ የ3 ልጆች እናት እንግዲህ በአረብ ሀገር ተሰዳ እየሰራች ልጆቿን እያስተማረች ለቁም ነገር ያደረሰች ጀግና እናት ነች ማለት ነው። አሁን ግን ነገራቶች ከአሟ በላይ ሆነውባታል የሀገሬ ልጆች። ወላይ በጣም ነው የምታሳዝነው። ትልቅ ሴት ነች ማለት ነው። ገባችሁ? ልጆቿን እያስተማረች እሱ ምንም አይነት ስራ የለውም ብላለች። የውሃና የመብራት እንኳን መክፈል የማይችል ጫታም አለሌ እንደሆነ የተናገረችው ማለት ነው። ግን ያ ሁሉ ጎደሎን ሸፍናለት ይሁን ለልጆቼ ይኑርልኝ ብላ በቃ መኖሩ ብቻ ተስፋ አድርጋ ማለት ነው። እሷ እየሰራች እየላከች የኩላሊት ታማሚ ሆና ትልቅ ሰው ነች እንዳልኳችሁ። በጣም ነው የምታሳዝነው ስትታይ። እንደዚያም ሆና እያኖረችው ለአንድ ቀን መቃሚያ ሳይላክለት ስለቀረ ብቻ ይሄን ያክል አፍ መክፈት ማለት ነው። ገብቷችኋል? እሱንም ልጆቹን ማንስታ ሰው ላረገች እናት መጨረሻዋ ሞት መመኘት ማለት ምን የሚሉት እብደት ነው? እስኪ ንገሩ። እንዲያው ባይገባ ቢቀርስ ወላሂ እንዳልኳችሁ በባለፈው ያን ቪዲዮ ሰርቼ ስልክ ቁጥርሽን ስጪ ብሎኝ በውስጥ መጥቶ የሚያወሩ ልጆች በጣም ነው የሚያሳዝኗችሁ። በጣም
ማለት ሰው ይሆነኛል ብሎ ባገባው ሰው ሞትኩልሽ ሄድኩልሽ ብሎ ያገባሽ ወንድ መጨረሻው እንዴት ከሆነ ባይገባ ቢቀርስ፣ ያገሬ ልጆች ባይገባ ቢቀርስ ዲ እኔ ምን እንደምል አላውቅም። ወላሂ ማውራው ሁሉ ነው የጠፋብኝ። ሳለቅስ ከቆየ በኋላ በነገራችን ላይ ቪዲዮ መስራት የጀመርኩት ለእናንተ ቀላል ሊመስላችሁ ይችላል። ይቺ ሴት በተደጋጋሚ ቪዲዮ ሰርታለች፣ የሚሰማት አካል እንኳን አላገኘችም። እንዲያውም እንዳልኳችሁ ያልተያዘ ሰው ግልግል ያውቃል እንደሚባለው ሴቶች ወጥተው የሰው ገመና በሚዲያ አታውጪ፣ የባልሽን ገመና አታውጪ ቅጥል ሊያደርጋችሁና እሷ ምን ያክል እንደተቃጠለች እሷና ልክ በእሷ ቦታ ላይ ያሉ ሴቶች ብቻ ናቸው የሚያውቁት ማለት ነው። ግን ለምን ያገሬ ልጆች በነገራችን ላይ እኛ ሴቶችም ጥፋት አለብን። እሱም ምንድነው መሰላችሁ? አግብታችሁ መታችሁ ሳትወልዱ ለወንድ ብር ትልካላችሁ። እሱን ቁጭ አድርጋችሁ እንዲቅም እንዲአጨስ ትፈቅዱለታላችሁ። ከዛም ደግሞ ወልደሽ መተሽም ደግሞ እሱን ቁጭ አድርገሽ ከነ ልጆችሽ የምትቀልቢ ለልጆችሽ ሁሉን ነገር አንቺ ማሟላትሽ ካልቀረ ከሱ ነጥለሽ ወስደሽ ልጆችን ቤተሰቦችሽ ጋር አድርገሽ ለምን ልጆችን አታሳድጊ? የአገር አለሌ ቁጭ አድርገሽ ቀልበሽ መጨረሻው በቃ ለአንቺ ሞት የሚመኝ የአንቺን ሞት የሚጠባበቅ እንዴት አድርጌ እሷን ላጥፋት የሚል ወንድ ከሆነ ኧረ ከባድ ነው ወላሂ። ታማለች ሴትዋ ፍታይ ስትለው አልፈታሽም ብሏታል። ወደ ሀገሯ መሄድ ትፈልጋለች፣ ግን ደግሞ አትሄድም። ለምን እገልሻለሁ እያለኝ ነው። ብዙ ልጆች ከስደት መልስ እየተገደሉ እያየሁ እንዴት ጨክኜ ልሄድ? እንዲህም ሁኜ ለልጆች መኖር እፈልጋለሁ እያለች ነው የሀገሬ ልጆች። እስኪ እንደው እናንተ ብትሆኑ ምንድን ነው የምታደርጉት? አንዳንዴ አላቅም ብቻ ሴቶችዬ ቆራጥ ነው። እስኪ አንዳንዴ ራስ ማስከበር የሚባለውን ነገር እናሳያቸው። ልፍስፍስ አትሁኑ ወላሂ። እንዲያውም አንዳንዴ ማለት ነው ልክ ይሄን ነገር ስትሰሙ ልጅስ የራሱ ጉዳይ በቃ እንደፈለገ አድርጎ ያሳድገው ብላችሁ ራሱ እንድትወስኑ ያደርጋችኋል። እናንተ ለልጆቻችሁ ብላችሁ እንኳን ዋጋ ብትከፍሉ የከፈላችሁትን ዋጋ እሱ ማወቅ አልቻለም ማለት አላቅም ሲሆን አረ ችግር የለም ለልጆችሽ አንቺ ኑሪላቸው ከኔ ጋር መቀጠል ካልፈለሽ ችግር የለውም ብሎ በስምምነት ቢፈታት ምን ችግር አለ? ለልጆች ታስፈልጊያቸዋለሽ የአንቺ መኖሪያ ያኖራቸዋል ብሎ እሷን በሰላም እንድትኖር ቢፈቅድላ ምን አለ? ከሰው ሀገር ከዚህ ሙቀት በላይ እየጠበሰ እንደዚህ የሚያደርጉ ወንዶች እንዲሁ አላህ ድፍት ያድርጋችሁ፣ እንዲሁ አይለፍላችሁ። ወላሂ በጣም ነው የምታሳዝኑት። እንዲሁ ስንት ጉድ አለ መሰላችሁ። እንዳልኳችሁ በተለይ እነዚህ የሙስሊም ወንዶች እንዴት ጥንባጥንብ እየተጫወቱብን እንዳለ ሸሪዓ ፍርድ ቤት እንኳን ሄዳችሁ ኒካችሁን በዚያ ልታስወርዱ ስትሉ ለእነሱ ነው የሚደግኑት የሀገሬ ልጆች። ወላሂ 3 ወር 4 ወር ይጨርስባቸዋል። ዛሬም ነገ ያመላልሷቸዋል። ብቻ ተውት። ምን ልበላችሁ አላቅም። ወላሂ አንዲት ጓደኛችን ሰሞኑ ምንም ብር ሳይኖራት ነበር እንዲሁም ወደ ሀገር ሄደችው። በጣም ይሰድባታል። ከሱ አልፎ ቤተሰባቸዋን እናቷን ሁሉ ዝልፍ ያደርጋታል ብታይ ምርር ሲላት ያለ እቅዷ ያለ ፕሮግራሟ ተነስታ ሄደች። 20 ሺህ ብር ለጠበቃ ከፍላ መጣች። በመጣች በስንት ወሯ ነው ኒካዋ የወረደላት። እንዳታገቡ ይግርባችሁ የሀገሬ ልጆች። ቆማችሁ ብትቀሩት ምን ትሆናላችሁ? ምንም። ይሄው ስንት ዓመት ሙሉ አረብ ሀገር ላይ ያለ ወንድ ኑሮን አይደለም ምን ሆነ? ምንም። ኧረ መቃጠል ወላሂ ሳታገቡ የተሰደዳችሁ እንዳልኳችሁ በጣም እድለኞች ናችሁ። ታድላችሁ። አትበርዱ አትነዱ ማለት ነው። ሰው በባሉ ይሄን ያክል ዋጋ የከፈለች ሚስት ለእሷ ይሄን የሚገባት? ኧረ አላህ ማአት ያወርድብህ። እኔ ምንም አልልም ወላሂ። ሴትዋን ብታት በጣም ነው የምታሳዝነው። ትልቅ ሴት ነች እንዳልኳችሁ። ኩላሊት ያመኛል ለልጆች ስል ነው እንደዚህ የሆንኩት አለች። እዚያ በላይ ደግሞ ሰው እንዴት እንደሚሰድባት ማለት ነው። ድምፅ መሆን ሲችል ማለት ነው። ውሽ መቃጠል። አላህ ቅጥል ያድርገኝ። አልቻልኩም ወላሂ እንኳን እሷ